አቤት በሰላም ያልከኝ በሰላም አሳድረኝ ተመስገን አቤት ስንቱን ውጣ ውረድ አሳለፍኩት ዛሬ ተመስገን ችንሷና ይባት በስዬ ይሩቲ ተነስ ነስቲ ያረፍ ተነስ እንጂ አንተ ደግሞ ተነስ ምንድነው ልተኛበት እንጂ ይሩቲ እኔ ደክሞኝ ነው የመጣው ተነስ ተይኝ ልተኛበት ይሩቲ ተነስ እንጂ በስዬ እንዴት ትተኛለህ መልሰህ የት ሄድብሃል ቀን ቆንጆ ሀባብ ገዝቼ እኮ አሁን ከልጆቹ ጋር በላንና ሳትቀምስ ስትቀርቅር ብሎኝ ነው ይሩቲ እያወቅሽ ምን ከሰዓት ላፊ በኋላ ሀባብ ከበላው እንደሚያቃዠኝ እያወቅሽ በስዬ ደግሞ የምን ቅዠት ነው ያትክልት አይደል እንዴ እንደውም ድካምን ቀለል ያረጋግልሃል እኔ እርፍ ብዬ ልተኛበት ውሻ ሲያሳድደኝ ማደር አልፈልግም እኔ አላሳዝንህም ምን ተሸክሜ መጥቼ በስዬ ወይ አታሳፍረኝ እሺ አስቀምጪው ጧት በለዋለሁ በስዬ ተቆርጦ ያየኸው ይበላሻል እኮ ልጆቹም ጠገብን አሉ አልደፋው ጥቼ እንግዲህ አቤት አንዴ ክችች ካልሽ ምንም መመለሻ የለሽም እኮ አቤት አሁን ለኔ ያዘደሽ አትመስይም እንዳጥዩ ሳስተሽ ነው እንጂ ይጣፍጣል ቅመሰው መጣፈጡ እኮ አይደለም እኩለ ሌሊት መሻገሩ እኮ ነው በኋላ ስፈራገጥ አፍንጫሽ ብልሽ እኔ የለሁበትም ራስሽን ጠብቂ ያንተ ፕሮግራም ሰውን ከማነጽ ባሻገር ማለት ነው እንከን አልባ ሆኖ ሁሉም ሰው በጋራ የሚቀበለው የኔ ለምን ፕሮግራም አዎ እሱ ይገርማል እንዴ ወደ ውስጥ ገብቶ ከመስረጹ የተነሳ ማለት ነው አለባበሴን አኗኗሬን ሁሉን ነገር ነው የቀየረው እንደዚህ ስር ነቀል ለውጥ ያመጣው አልመሰለኝም ነበር እንዴ ይሄ ሊደንቅ አይገባም ተሰብስበን እኮ ነው የምንሰማ እውነቴን ነው አዎ እንደውም ጓደኞቼ እየጠበቁኝ ነው ማለት ነው ላስቸግር በእናትህ ምን አንድ ፎቶ እንነሳ ላስቀናቸው አረ ደስ ይለኛል በጣም ነው ማደንገ ይመች በጣም ነው ማመሰግነው አረ እኛን እንደው ማመስገን ያለብን ግን በሲ ትንሽ እንዳሰብ ምን ደቂቃ ትንሽ ብትጨምሩልን ከገለታ ጋር እየተነጋገርንበት ነው እናንተም በግሩፕ ሆናችሁ መታችሁ ጥያቄ በታቀርቡ ታግዙኛላችሁ ሰዓት እንዲጨመር እሺ ሰላሙን በጣም አመሰግናለሁ እሺ የኔ ለምን ፕሮግራም እንደዚህ ተወዳጅ ሆናለች ማለት ነው በስንቱ ቅጣው ከጫፍ እስከ ጫፍ የሁሉም ምርጫ ማን ነው ደግሞ ይሄ ጣለው ለካፊ በስንቱ ነው ምንድነው ምን ሆነ ነው እስካሁን ያረፈድከው ወይ በእናትሽ በጠዋት እኮ ነው የወጣሁት ግን ምን ላድርግ መኪናዬ ተበላሸች በዛ ላይ ደግሞ መንገድ ላይ አድናቂዎች እንዲሁ አላሳልፋሉ ዛሬም ቢሮ ባንተ ምክንያት ሲዋከብ ነው ያለው ለምን የተፈጠረ ችግር አለ አይ ችግር እንኳን አይመስለኝም ዛሬ ገለታ ደስ ብሎት ነበር ቆይ አንተ እንደዚህ የምታረፍድ ከሆነ ለምን የመስሪያ ቤት መኪና ይመደብልኝ አትልኝ ኧረ እናቴ ይቅርብኝ እንኳን እኔ ገለታ ራሱ እየተሳቀቀ አይደል የሚጠቀመው አንድ ያለው አንተ ነህ እንዴት አይፈቅድልህም ይቅርብኝ እናቴ እኔ በእግሬ እመላለሳለሁ ካልክሽ ቆይ ገለታ እንዳለ በስንቱ እንደመጣ ቦርሳውን ሳያስቀምጥ ይግባ ብሎኛል ኧረ ይቅርብኝ ግድ የለሽም ልረጋጋና ልሂድ አለበለዚያ የሱ ወቀሳ አልችለውም ወቀሳ እንኳን አይመስለኝም ዛሬ ከወትሮ በተለየ ጥርስ በጥርስ ሆኗል ገለታ ጥርስ በጥርስ አዎ ገለታ እኔም አልገባኝም እስቲ እንግዲህ ምን ነው ገለታ የሰራሁት ፕሮግራም ያን ያህል መጥፎ ነው እንዴ ምን አልከኝ በስንቴ አይ ጆሮህን እንደዚህ ተቀጠቅጠዋል እባክህ ዝም ብሎ አንዳንድ ጊዜ እየተደፈነ አስቸግረኝ ጎሽ ተመስገን እኔ ደግሞ የኔ ፕሮግራም የደፈነው መስሎኝ ምን አልከኝ በስንቴ አይ ምንም አላልኩም ለአንድ ትልቅ ስራ ፈልጌ ነበር እጅ ላይ ምን አለ ምንም አቶ ዮሴፍ የሚባል ባለሀብት ታውቃለህ ሰሞኑን በየቴሌቪዥኑ ይቀርባል ይሄ ከ17 ብር ተነስቼ ሚሊዮነር ሆንኩ የሚለው 17 ነው እንዴ 27 መስሎኝ 17 ነው እንጂ 27 ቢሆንማ ምን ይደንቃል ብቻ
ሰውየው የሬዲዮ ፕሮግራም እንድትሰራለት ይፈልጋል። እኔ ደግሞ ያው አንተ እንድትሰራለት ፈልጌ ነበር። ሰውየው ደህና ብር ነው የከፈለው። ለአንተም ጉርሻ ቢጤ ጣል ቢያደርግልህ እኮ ቀላል አይደለም። እንዲህ ሮጥ ሮጥ ካላልክ 3 ልጅ ማሳደግ ከባድ ነው ወንድሜ። 3 ልጅ እና እየመጣ አይደለም እንዴ? 3ኛው ያልተወለደውን ነው እንዴ? ይወለዳል። በወለዱ ይቀራል። ይወለዳል። የት ይቀራል? እሱማ ይወለዳል። ስለምን እንዲሰራለት ነው የፈለገው? እሱ ያንተ ስራ ነው። ግን አሁን ቶሎ ትሄድና ሰውየውን ትተዋወቀዋለህ። ብቻ አቶ ዮሴፍ ከየት ወዴት የሚል ይዘት ያለው ዶክመንተሪ ነው የምትሰራው። ምን ሰራዋለና እንዴ? የተካንበት አይደል እንዴ? አቶ ዮሴፍ ከየት ወዴት እንዴትና ለምን ሀብታም ሆነ? አይ ይሄን ለምን ህንቶኝ በቃ ለምን የሚል ቃል መስማት አልፈልግም። ለምን ደገምኩ በስንቴ። ስለዚህ ሌላ ሰው ልመድ እንዴ? ለምን እኔ ያለሁ አይደል እንዴ? እኔ 3 ልጆቼን ሜዳ ላይ እንዲበትን ነው እንዴ የምትፈልገው? ከአሁን በኋላ ለምን የሚል ቃል የለም። በቃ የለም። ለምን ይኖራል? አላልኩም። በቃ እርሰው። እርዳታ ነው። ምን አባቴ ይሻለኛል እዚህ ሀገር እንደው በስንቱ ባላለው የሬዲዮ ጋዜጠኛ ነኝ። ጋዜጠኛው ተቀመጥ። እሺ ስራ በዝቶብኝ እኮ ሌላ ሀሳብ ውስጥ ሆኜ ነው። አይ ችግር የለም። ታዲያ እንዴት ነው? ስራ ጥሩ ነው? ስራስ ጥሩ ነው፣ ፈጣሪ ይመስገን። ያ እንደምንም እንንቀሳቀሳለን። ጥሩ ነው። ዳው ነው የሚያሳዝን። ተምሮ ለፍቶ ስራ አጥቶ ተቀምጦ ስታይ ልቤ ይነካል። እኔም እንደዛ ይሰማኛል ማለት ነው። እኛስ መቼም እንደምንም መስመር ይዘናል። ደግሞ መደጋገፍም አለብን። እውነት ነው። አንዳንዴ ደግሞ ተስፋ የሚያስቆርጥ ቢመስለንም ፈጣሪ አለ፣ ጥሎ አይጥለንም። ሀገር ቀላል እንዳትመስልህ። እውነት ነው። ያው እንግዲህ እኔ ማመጣጤ የእርሶን የህይወት ታሪክ ዶክመንተሪ ለመስራት ነው ሬዲዮ ላይ። ሚዲያዎች እኮ አስቸገራችሁ። እኔ ደግሞ ይሁን አልወልድም። በሬዲዮ እኮ ነው አይታዩም መሰለኝ። ያው ነው የግድ ነው ካላችሁኝ፣ ወጣቱን የሚያበረታታ ሀገርን የሚያንጽ ታሪክ ካለኝ ባካፍል ምንም ነውር የለውም። የእርሶን ታሪክ ለመዘገብ በመታደሌ በእውነት በጣም ኩራት ይሰማኛል። ያው ከእርሶ ጋር ኢንተርቪው እናደርጋለን ጊዜ ወስደን፣ ከፈለጉም ጥያቄውን አስቀድሜ ሰጦታለሁ። ጥሩ። ሰራተኞችንም ኢንተርቪው ይሄ ሰራተኞቹ የምትለውን ብትወስ ማለት ሰው ማስቸገር ይሆናል። ክብደት ለመስጠት እኮ ነው ስራውን። ለየት ያለ ስራ ነው መስራት ያሰብኩት። የእርሶን ሀሳብ የሰራተኞቹን አንድ ላይ አቀናጅቼ ስሰራው ይመኑኝ ለትውልድ የሚተላለፍ ቆንጆ ስራ ነው የምንሰራው። ካልክ ጥሩ። በቃ ሰራተኞቹ ዛሬውኑ ኢንተርቪው ይላል። ማን ነበር ስምህ? በስንቱ። ይኸውልህ ዛሬ ሰራተኞችን ላናግርና ፍቃዳቸውን ልጠይቅ። ነገ መተህ ኢንተርቪው ብታረጋቸውስ ይሻላል? አዎ ይሻላል። ጥሩ። በቃ ጥሩ። እሺ ቆይ እስቲ። ኖ እኔ እንዲህ አይነት ነገር ገና ስራው ሳይሰራ እኔ እንዲህ አይነት ነገር አልቀበልም። በጎ ስራዎች የሰራሁባቸው ማስረጃዎች ናቸው ለዝግጅቱ ይጠቅማል። እኔ ደግሞ እኮ እንትን መስሎኝ በስንቱ እንዲህ አይነትም ሰው አለ። እንዴት አይነት ጨዋ ሰው ናቸው! ስነ ምግባራቸው፣ ትህትናቸው፣ ደግነታቸው። እንደው 5 ሰው ከኔ ጋር እንዲህ አይነት ሰው እዚች ሀገር ላይ ቢኖር እቺ ሀገር የት ትደርስ ነበር? እኔ እኮ ካኪ ወረቀቱን ሳብ ሲያደርጉ ጉቦ ሊሰጡ ይመስሎኝ እንዴት ብስጭት እንዳልኩ። በጣም ጥሩ ሰው ናቸው። ማዘር ደህና አደሩ? ምንድን ነው መርዶ ነጋሪ ይመስል በጠዋት ሰው ቤት መምጣት? መርዶ ነጋሪ? አዎ። ቤታው እንጂ ማዘር የሌሊቱ ይበቃኛል፣ አይጨምሩብኝ።
ሙሉ ቀን ፈልጌው ነው የመጣሁት። አረ ሙሉ ቀን በዚህ ሰዓት አይነሳም? ይነሳል። ለምን አይነሳም? በጣም ለጥብቅ ጉዳይ ነው የምፈልገው። ሰሞኑን ምን እንዳገናኛችሁ እንጃ በጣም ትፈላለጋላችሁ። ብንፈላለግስ ወንድሜ አይደል እንዴ? ይልቅ እርሶ ህልም ላይ እንዴት ኖት? መፍታት ይችላሉ? አሳምሬ። እሺ ነጭ በነጭ የለበሰ ሰው በመንገድ ላይ ወዴት ነው የሚሄደው? ይላሉ እንዴ? ወሽ ይሄው ሙሌ መጣ። ወሽ አንተ ትሻለኛለህ ጠቢቡ፣ አንተ ፍታልኝ። ይፍታልህ እሱ እንግዲያው። በዚህ ሰዓት ዝናቡ ጋር ሄደን ድራፍትን ጠጣ ልትለኝ እንደው የምን ዝኔ ነው የምታወራው? ሁሌ እኔ ለጥብቅ ጉዳይ ነው የፈለግኩ። በጣም ቸግሮኝ ነው እንድታማክረኝ ነው። እኔ ጊዜ የለኝም። የማንንም የተወሳሰበ ችግር ስፈታና ስቋጥር የምኖርበት ጊዜ አክትሞ። እሺ ማን አለኝ እኔ? የት ልሂድ? ለዚህ እንኳን አትሆነኝም። በጣም ለጥብቅ ጉዳይ ነው የምፈልግህ። አሁን እኔን ለጥብቅ ጉዳይ ፈልገኝ? አዎ 20 ደቂቃ ሰጥቻለሁ። በ20 ደቂቃ ውስጥ ተናግረህ መጨረስ አለብን። ተቀመጥ። በነገራችን ላይ በጊዜ ሰሌዳ መመራት ጀምሬያለሁ። እሺ ምን መሰለህ ሙሌ፣ ዛሬ በህልሜ አንድ ትልቅ ነገር ገጠመኝ። እንዴ ህልም እንድፈታልህ ፈልገህ ነው እንዴ? አዎ ያው ከአበው ጋር ያለህን መስተጋብርና ቁርኝት ስለማውቅ ከአበው ተረትና አባባሎች በማጣቀስ ህልሜን እንድትፈታልኝ ነው እኮ። አረ ምን ችግር አለው? ምን ችግር አለው? ለዚህማ እንዴ የተካንበት አይደለ እንዴ? በዚህማ ቅንጣት ታህል ሀሳብ እንዳይገባ። አዎ ግን ከዛ በፊት ህልም ዝም ብሎ አይፈታም፣ ይከሽፍብሃል። ለምን ይከሽፍብኛል? ለመፍቻ እንዲከፈል ያስገድዳላ። ቀላል እንዳይመስል እንዴ። የህልም አፈታት ጥበብ ትልቅ ሙያ ነው። እሺ ምን ያህል ነው? እንደ ህልሙ ክብደትና ቅለት ይወሰናል። ጥሩ ከሆነ 200፣ ካልሆነ በአስተያየት 100። አይ በሴ ቀድመህ ተነበይከው። እሺ አሁን ወደ ህልሙ መግባት እንችላለን። ይኸውልህ ምን መሰለህ መንገድ ላይ ምን መሰለ ተብሎ ህልም አይጀመርም። ይመስለኛል በል። ይመስለኛል መንገድ ላይ ሲሄድ አንድ ነጭ በነጭ የለበሰ ሰው መንገድ ላይ ያስቆመኝና አድናቂ እንደሆነ ፕሮግራሜን በጣም እንደሚወደው ገልጾ አብሮኝ ፎቶ ተነሳ። ትንሽ ደግሞ አለፍ እንዳልኩ የሆኑ በርካታ አድናቂዎቼ በአየር ላይ ሰላም አሉኝ። በሴ ሰብሰብ አድርጋ እንዲህ ንገረኛ እንዴ፣ አታንዛዛው። አስጨርሰኝ እንጂ አመት አላውራ። በዛ ላይ ከፍዬ የለም እንዴ? ፍቺው ይንዛዛብሃል። በዛ ላይ እኔ የጊዜ ሰሌዳ እንዲሸራረፍብኝ አልፈልግም። እሺ በቃ አዳምጠኝ። እሺ እና መንገድ ላይ እንቅፋት ያገኘኝና ጥሩ ያልሆነ ነበር የመሰለኝ። ልክ ቢሮ ስገባ ባልደረቦቼ ሁሉ እየዘለሉ እያቀፉ እያገላበጡ እየሳቡኝ ያደንቁኛል። ገለታ እንዴት ነው ብዬ ስገባ እሱም እየተፍለቀለቀ በጣም ደስ ብሎ ጠረጴዛው ብታይ በስፖንሰርሺፕ ወረቀት ደብዳቤ ተሞልቶ እጅግ በጣም ደስተኛ ሆኑ። ጨብጦኝ በፖስታ የታሸገ ማበረታቻ ሽልማት ሰጠኝ። ልክ ፖስታውን ከፍተው ስል ሂሩት ከልሜ ቀሰቀሰች። ሙሌ እንዴት ነው? እኔ ግን ይህንን እንደ እውነት መቀበሉ ከበደኝ። እውነት ነው ብሎ መቀበል ይከብዳል። ምክንያቱም አበው ህልም ተቃራኒ ነው ይላሉ። በአጠቃላይ ግን ያ ገለታ ቢሮ እንደዛ ተከምሮ ያየኸው የስፖንሰር ደብዳቤ ስድብ ነው። ምን ገለታ ሊወርድብህ። ምንድን ነው የምታሟርተው? ይሄ ሟርት አይደለም፣ የህልም አፈታት ጥበብ ነው። የምን ጥበብ ይላል? አንተ የሚጠበጥብ ይጠብጥብህና ጥበብ ይላል። በሴ እኔ አንተን ደስ እንዲልህና እንዲሸነግል ፈልገህ ከሆነ አላደርግም። ምክንያቱም የህልም ጥበብ ይወቅስ። እንደዚህ መቀባጠር እኔ ሲከብደኝ መሰል። ይኸውልህ ወንድሜ አለቃዬ ገለታ በስንቴ እንደው እንዳንተ ያለ የማይተካ ባለሙያ መርጠህ ቅጠር አደራ ብሎ ስላለኝ ነው ይሄ ወንበር የለቀቀልኝ። ለዛሬ አልተሳካም፣ ቀጣዩን ጥራልኝ። አልጠራም። አቤት መች ቀጠርከኝ ነው የምጠራልህ? ምን አለ ብትጠራልኝ? ቅጠረኝና እጠራልሃለሁ። ያቀረብነውን መስፈርት የምታሟላ አይደለህም እኮ። ምቀኝነት ነው እንጂ ምቀኛ። አይ ስነ ስርዓት ያዝ። ቅጠረኛ። ምን አለ? እሺ ዲግሪ እንኳን እኮ የለህም። ልብ ንጹህ ቢሆን የጎደለኝ ነገር አይታየም ነበር። ክፉ የሰው ክፉ
እንዳንተ አይነት ክፉ አጋጥሞኝ አያውቅም። እሺ ምን አለ? ምን ጎደለኝ? ሙሉ ሰው ነኝ። ሙሉ ሰው ነኝ ይላል ይሄ። እሺ ውጣልኝ፣ ውጣልኝ፣ ውጣልኝ። ሙሉ ሰው ነኝ ይላል። ውጣልኝ ወንድሜ፣ ውጣልኝ አልኩህ እኮ። ቀስ ብዬ የሚሄድ እኮ መብት መሰለኝ። ምን አስቸኮለ? አባረኝ። ወዴት ነው የምታየው? ወደ ዝም ብለህ ውጣ እንጂ። ሀሳብን ከቀየርኩ እኮ ውጣልኝ። ውጣ እንጂ። በተጠቀሰው የትምህርት ዘርፍ ሁለተኛ ዲግሪ አለ? በሚገባ። በሌሎችም የትምህርት ዘርፎች 6 ዲግሪ አለኝ። ዲግሪ? አዎ፣ ፒኤችዲም አለኝ። እውነትህን ነው? ሞት ማለት ተምረሃቸው? ያው ማስረጃዎች። የሚደንቅ ነው ይሄ ሁሉ። አባቴ ነው። ምኑ? የህይወት ሁሉ ቁልፍ መፍቻ ትምህርት እኔ ላይ ነበር። ለዚያ ነው ስሜን ጠቢቡ አለኝ። ጠቢቡ እባላለሁ። በስንቱ እባላለሁ? አባቴ ነው። ምኑ? በህይወት ስትኖር በስንት መከራዎች ውስጥ እንደምታልፍ ብታውቅ አትወለድም ብሎ በስንቱ ያለ። አባቴ ስሜን ጠቢቡ ባይለው ኖሮ እንደማንም የትም ባክኜ በቀራው ነበር። ምን ነው? አይ ምንም። ትካዜ የገባ ትመስላለህ። የአባትህ ታሪክ ነክቶኝ ነው። ወይኔ ልጆቼ። ልጆች አሉ? 2 ልጆች አሉኝ። 3ኛው መንገድ ላይ ነው። እነሱ ስም ላይ ስላልሰራው ያው አዲስ በሚወለደው ላይ ግን ስህተትህን ማረም ትችላለህ። እውነትህን ነው። ግን ምን ነው? ሚስቴ ሚስት ምን ሆነች? ደረቅ ናት። እሷ ያለችው ካልሆነ በስተቀር በፍጹም የሰው ሀሳብ አትቀበልም። የኔም እናት እንደዚሁ ግትርና ደረቅ ነበረች። አባቴ ነው በጥበብ ያሳመናት። እንዴት አርገው? ማለት እንዴት አርገው? ስሙን ጠቢቡ ካላልሽው ቤቱን ለቅቄልሽ እወጣለሁ አላት። ለቀህ ውጣ አለችው? በፍጹም። እርግዝናውም ስለነበረ ያንን የማለት ድፍረት አልነበራትም። ወዲያው ነበር የተስማማችሁ። ጠቢቡ ወይ ተቀጥረሃል። ሰኞ ስራ ጀምር። ጠቢቡ የአባት ስም ሰለሞን ነው። ሂሩቴ እንዴት ነህ? ዛሬም ፊክሽን ላይ ነሽ? አቤት። ምን አለ አንዳንዴ ትምህርት ነክ መጽሐፎች ብታገላብጪ። ሰላም ነው ጌታው? ጠቢቡን ታውቂዋለሽ? ጠቢቡ ደራሲ ነው። ደራሲ ሆኖ 6 ዲግሪ ያለው ሰው አለ? ኧረ አይጠፋም። የለም 6 ዲግሪ ያለው ደራሲ የለም። እኔም አውራሽ 6 ዲግሪ ስላለው ስለ ጠቢቡ ነው። ቆየ ታወከው። እኛ መስሪያ ቤት ሊቀጠር መጥቶ ነዋ። ስንት ቢከፈለው ጥሩ ነው? 30 ሺህ። ጥሩ ነው። ጥሩ ነው። አንቺ ምን ለምሁር ቦታ የሌለሽ ምን አይነት ከንቱ ሰው ነሽ? የት ነው ያገኘኋት? ዲግሪ የሰበሰበ ሁሉ ምሁር ነው እንደሚመስልሽ? አይደለም፣ ፊክሽን እያነበበ የዋለ ነዋ ምሁር። የኛ ፊክሽኖሎጂስት። አስበዋል 6 ዲግሪ ቢኖረኝ 6 ፍሬም ሳሎን ውስጥ 3ቱን እዚህ ፊት ለፊት ነው የማደርገው። ይሄ ምቀኛው ምናምኑ ልክ በር ከፍቶ ሲገባ አይነ ስቡን ለማጠናገር የቀረውን ደግሞ ያንዳንዱ ግድግዳ ላይ 2 ለካ አንዱን ተጠቅሜዋለሁ። ስለዚህ ስንት ነው የሚቀረኝ? ከአንድ ከቤት ግድግዳዎች አንዱ ሲቀነስ ስንት ነው የሚቀረው? 3 ግድግዳ አይቀረኝም። 2 ለቅበታለሁ። ይመቸው ጠቢቡ። ልጄንም ልክ እንደሱ ባላደርግ እኔ በስንቱ አይደለሁም። ዋናው ስም ነው። ስም ዋናው ቁም ነገር እሱ አይደለም። ቁም ነገርም አለው። ታዲያስ ይኸውልሽ ጠቢቡን
ምንድን ያነሳሳ 6 ዲግሪ ለመያዝ ምንድን ያነሳሳ አልኩት። ምንድን ያነሳሳ እስቲ ንገረኝ። የቤተሰብ ተጽዕኖ ነው? ያቻ ግፊት ነው? የምሁራን ተጽዕኖ ነው ወይስ ምንድን ነው ስለው ጭምት ምሁር እኮ ጭምት ነው ሂሩቴ፣ እንዳንቺ አይደለም ወጭ እንደኛ አይደለም። ብቻ እንዲህ ጭምት አለና ስምን መላእክት ያውጡታል ይባል የለ የስሜ ኢፌክት ነው አለ። የስሜ ኢፌክት አንተ ሳይድ ኢፌክት አይደለም፣ በጎ ኢፌክት፣ በጎ ተጽዕኖ። እና ስሙ ጠቢቡ ስለሆነ ነው ብዙ የተማረው። ታዲያ ስምን እኮ መላእክት ነው የሚያወጡት ሂሩቴ። ደግሞ ይሄን መቼ ሰማሁ? ዛሬ እንዴ ያ ክፉ ወንድምሽማ የማይረባ ተረት ሲያሸመድደ ይኖር። ያ ቤተሰብ ክፉ ቤተሰብ ብቻ ሂሩቴ፣ ዋናው ቁም ነገር ለልጄ ስም አዘጋጅቼለታለሁ። ኮን ማከርበታ ምን ያስፈልጋል ምክክር? እኔ ከራሴ ጋር ተማክሬያለሁ። በቃ እሺ፣ ማን አልከው? ወንድ ከሆነ ላቀው። አትሳቂ ሂሩቴ፣ ስትስቂ ጭንቅላትሽ ይታያል። አትሳቂ። ገብቶሻል? ላቀው የምልበት ምክንያት ገብቶሻል? መላቅ ማለት ገብቶሻል? ከፍ ከሌላው ሻል ገዘፍ ያለ ማለት ነው። ስለዚህ ትልቅ ከፍ ያለ የላቀ ልጅ እንዲሆንልኝ ስለምፈልግ ላቀው እለዋለሁ። ሴት ከሆነችስ? ላቀች